ለምንድነው የምትከተኝ? ኡፍትሳን እያሳመምከኝ ነው። እስቲ ቆይ እየሰለልሽኝ ነው እንዴ? ቆይ አንተ ሁሉ ነገር በጉልበት ፊክስ ማድረግ ነው የምትፈልገው? እና እንደ ሌባ ከኋላ የተከተልሽኝ የሆነ ነገር ባደርግሽስ ነው ወይስ የሆነ ተልኳለሽ እኔ የምሰልይበት? ንገረኝ። ምን ነው ፈራክ? ከኛ ጀርባ የምታደርገው ነገር አለ እንዴ? ዝጊ አንቺ። እያንዳንዱን ህይወቴን ላንቺ ማስረዳት ግዴታ አይልብኝም። ባልና ሚስት ግን ለሊት እንደ ጅብ እያስወጣችሁ የሆነ የምትሰሩት ነገርማ አለ። አንቺ ሙጢ ምላስሽን ሳልቆርጥልሽ አሁን ከዚህ ሂጂ ከዚህ ጥፊ። ምን ነው አትፈራም? ለምን አብሬ ካልሄድም? አረ በፈጠረሽ አታስቀኝ ሩት። አሁን ከዚህ ሂጂ ያልኩሽ ነው። ጥፊ ከዚህ ጥፊ። ተንከዚ በራንሳው ሄሎ ሳሚን ብዙ ላዘገየው አልቻልኩም። ቶሎ ነው የተያዝኩት። አሁን ወደ እናንተ እየመጣ ነው። ስለዚህ አሁን ቦታውን ለቃችሁት። በተለይ አንተ ሊያይክ አይገባም። ወደ ቤት ይዟት የሚመጣ ከሆነ አሳውቃችኋለሁ። እሺ እኔ አሁን ወደ ቤት እየገባሁ ነው። እሺ ቻው። መቼም ከዚህ ልጅ የተረፈኝ ነገር ቢኖር ወጪዋ ነው። በቃ በዚህ ዳይፐር ነው ተትግጅላት። ልጅቷም እንደናቷ ድለቢስ ናት። ገጆች እስኪመጡ ድረስ እናንተ ጋር ተቀመጥ። ይዛችሁ ስትመጡ ማንንም አላያችሁም አይደል? ማንንም አላየንም። ደሞውን ስትንከረፈፉ ልጅቷን ይሰዷት እሺ? ያኔ እንደሆኑ ዝም ብዬ ማልፍሽ እንዳይመስልሽ። ሰራሁላችሁ። መቼም ጠላቶቼ ሁሉ ያሉት ቤቴ ውስጥ ነው። ደግነቱን የመሆኔን አላወቀም። እሱም አንድ ነገር ነው። ትላንት ማሳየት ነበርሽ? ስራ ቦታ አምሽቼ መስራት የነበረብኝ ስራ ነበር። ሳሎን አትወሽ። አልገባኝም። ይኸውልሽ ስራ ቦታሽ አልነበርሽ። ምክንያቱም እኔ መጥቼ ስለነበረ። እንደውም ከገባሽ 2-3 ቀን እንደሆነሽ ነው የነገሩኝ። እየተከታተልከኝ ነው እንዴ? ቆይ ለምን ልትጠይቅሽን አትመልሽ? ምን አይነት ስራ ነው? ወይም ሴራ? ብቻ አላቅልሽም። ምን አስበህ ነው? ቆይ እኔ ምን ማድረግ መስሎ ነው? የሚወሩት ነገሮች እውነት እንዳይሆኑ እየፈራሁ ነው ያለሁት። እሺ ዳዊት፣ ቢሮ አልነበርኩም ማለት እኮ ስራ አልነበርኩም ማለት አይደለም። እና ቆይ ታዲያ ስራ ቦታ ነበርኩኝ ብሎ መዋሸቱን ምን አመጣው? ቆይ ምን እየሰራሽ ነው ያለሽው? ይሄ ነገር ይበዛል መሰለህ? ባለፈው ገንዘብ ትሰርቂያለሽ፣ ታጭበረብሪያለሽ ምናምን አልክ፣ ዝም አልኩኝ። አሁን ደግሞ ሌላ ኬዝ ይዘህ መጣ። ይሄ ነገር ይበዛል መሰለህ? ይኸውልሽ እኔ የተባለውን ነገር ነው እንጂ ፈጥሬ አይደለም የሚያወሩት። እሺ እንደዛ ከሆነ ትናንትና የት ነበርሽ? ማለቴ የት አካባቢ ነበርሽ? 22 አካባቢ ነበርኩ። አዎ አሁን ገና እውነቱን ተናገርሽ። ወከባሌ እንደነበርሽ ምናምን፣ አብራሽ ደግሞ ልጅ ያቀፈች ሴት እንደነበረች ሰምቻለሁ። አዎ አንድ ልጇን የጣለች እናት ነበረች እና ወደኛ ተቋም እንድትገባ ላሳመናት ነበረ። አልተሳካም። ሲጀምር ቆይ ልጇን የጣለች እናት ቀጥታ ወደ ህግ አካል መውሰድ ነው እንጂ የምን ሽሩሩ ማለት ነው? ልጅቷ ተደፍራ ነው የወለደቻት። እኔም ሴት ነኝ፣ ስሜቱን መረዳት አይከብደኝም። በዛ ላይ እናትየዋ ራሱ ገና ልጅ ናት። አረ እሺ ይሁንልሽ። የዚህ ጉዳይስ እንደዚህ ተዘጋ? የገንዘቡስ ጉዳይ? አይ ይሄ ነገር በጣም በዛ። ምነው አጉል መርማሪ ነኝ አልክ? ከዚህ በኋላ እንዳትጠይቀኝ፣ እኔም አልመልስልህም። እህቴ አትናደጂ። ይኸውልሽ ከተናደድሽ የሆነ ነገር እየደበቅሽ እንደሆነ ያስታውቅብሻል።
ምክንያቱም ወንድምሽ ነኝ። ባህሪሽን ጠንቅቄ አውቃለሁ። ዳዊት እህትህ እኮ ነኝ። ደግሞ የምታውቀኝ ከሆነ ለምንድን ነው እንደዚህ ማይረባ ጥያቄ የምትጠይቀኝ? ችግር ካለ እንድትነግሪኝ፣ ምክንያቱም ወንድምሽ ነኝ። ከኔ የሚቀርብሽ ማንም ሰው የለም። ስለዚህ በቃ የገባሽበትም ችግር ካለ ልወቀውና ከጎንሽ ሆኜ እንደ ወንድም ልደግፍሽ። ግን ይሄ አትንኩኝ ባይነትሽን አልወደድኩትም። ከዚህ በላይ ከቆየን መጣላታችን አይቀርም። እኔ ልሂድ። እሺ ሂጂ። ግን አንድ ነገር ልንገርሽ፣ የጊዜ ጉዳይ ነው እንጂ የምትሰሪውን ስራ እያንዳንዱ ነገር እደርስበታለሁ። ቃል ገብቼልሻለሁ። እሺ? መልካም እድል። አረ አዘብራርቅ እንጂ እኔ እንደሌለው ቁጥረኝ። ካልሆነ እኔ ልውጣ እንዴ? አይ አንተ ብትኖርም አልረበሽም። የሆነ ዕቃ እየፈለግኩኝ ነበርና ብታግዘኝ ደስ ይለኛል ስላላገኘሁት። የሳሮንን ባንክ ቡክ እየፈለግኩት ነበር። ቆይ ግን አንተ ማን የሚሉክ የሀብት አጣሪ ኮሚቴ ነህ? በጣም ብዙ ገንዘብ እንዳጭበረበረች ከሰው ሰምቻለሁ። ዘጋ አንተ። ባለቤቴ እንደዚህ መናገር አትችልም። ይኸውልህ አታስብ እሺ። ሳሮን እዚህ ስለሌለች ምንም ማስመሰል አይጠበቅብህ። ምን እሷ ባለቤቴ እንደሆነች ፀሐይ የሞቀው አገር ያወቀው ጉዳይ ነው። ያንተና የእሷ እኮ ትዳር ያበቃው ችት ያደረክባት ጊዜ ነው ስረሳው። ይኸውልህ ስለዚህ ራስን እንደ ባል ባትቆጥር ጥሩ ነው። እሺ ያንተ ባልነት በቅርቡ ያበቃል። ምንድን ነው አንድ ነገር አመት ሙሉ ያነሳ የምታወራው? ከፈለክ ሂድና ንገራት። ይኸውልህ እኔ አቃጣሪ አይደለም። እሺ ይልቅ አሁን እሱን ተሆነ የጠየቅኩን ነገር ብትተባበረኝ ደስ ይለኛል። እኔ የማውቀው ነገር የለም። የእሷ ደግሞ የባንክ ደፍተር እኔ ጋር ምን ይሰራል? ቆይ አሁን ባልና ሚስት ነን ስትል አልነበር እንዴ? ነው ወይስ ከአንተም ትደብቃለች? ልታናደኝ ፈለገ ነው? አልናደድም። ችግር የለውም፣ በራሴ መንገድ አገኘዋለሁ። ያንተ መንገድማ የሰው እግር ገና እንደወጣልህ የሰው መኝታ ቤት እየገባክ መበርበር ነው። ለማንኛውም እኔ ያበላሸው ነገር አስተካክለህ ውጣ። ሴት ይመስል አሽሙር ምናምን ነገር ትወዳለህ። ባልና ሚስት እንደው አንድ አይነት የሆኑ ፍጥረቶች፣ እሱም ከሷ እሷም ከሱ ምንም አይለያዩ። ግን እኮ እህቴ በፊት እንደዚህ አልነበረችም። ይህ ጀዝባ አጋብቶባት ነው የሚሆነው። እንደምሻራራቅ ደግሞ አሁን በምን ተጣልታችሁ ነው? አይ ምንም ሩት፣ ተራ ነገር ነው። ስለ ባንክ ቡክ ስታወሩ ሰምቻችኋለሁ። ምን ተፈጥሮ ነው? ዝም ብዬ አንዳንድ ነገሮች ማጣራት ፈልጌ ነው። የእህቴ ገንዘብ በእሷ ስም አይደለም ያለው፣ በሳሚ ስም ነው። ምን? ለምን ሲባል አላውቅም፣ ግን በቀደም ለምን በእኔ ማድረግ ፈለግሽ ምናምን ሲላት ነበር። ደግሞ እህቴ ይህን ያህል ሀብታም አትመስለኝም ነበር። በሳሚ አካውንት ራሱ በጣም ብዙ ገንዘብ እኮ ነው ያላት። ቆይ ስለዚህ የሚባለው ነገር እውነት ነው ማለት ነው? ምንድን ነው የሚባለው ነገር? አንቺ ስራ ቦታዋ ሄጄ እንዳጣራ በነገርሽኝ መሰረት ሄጄ አንዳንድ ነገሮች ቼክ አድርጌ ነበር። ግን ነገሩ ከጠበቅኩት በጣም በተቃራኒ ነው። ምን ሰምተክ ነው? እኔ እህት ስራ ወዳድ ናት፣ እህት ስራ አክባሪ ናት ይሉኛል ብዬ ስጠብቅ ጭራሽ በተቃራኒው ለእርዳታ ተብሎ የሚሰጣትን ገንዘብ ቅርጥፍጥፍ አድርጋ ትበላለች አሉ። ምን? ወይኔ ሳሮን፣ እንደዚህ አይነት ሰው ናት እንዴ ወንድሜ? አይ ሩት፣ ላይሆንም ይችላል፣ ገና አላረጋገጥኩም። ውይ ወንድሜ፣ አሁን ከዚህ በላይ ማረጋገጫ አለ እንዴ? እና ይሄን ሁሉ ገንዘብ ከየት አመጣችሁ? ደግሞ በእሷ ስም እንዲሆን ለምን አልፈለገችም? በዛ ላይ ደግሞ የሚወራባትም ነገር አለ። ይሄማ 100% የተባለውን ነገር ያረጋግጣል። ቆይ እንዴት እንደዚህ ሊሆን ይችላል እንዴ? እኔ እኮ ሳሪን ሳቀት እንደዚህ አይነት ሴት አልነበረችም። አንዳንዴ ሰዎች ከልክ በላይ ስናምናቸው እንደዚህ አይነት ነገር ይፈጠራል።
ለነገሩ ችግሩ እኛ ጋር ነው። ሁልጊዜ እንደ ጻድቅ እናያቸዋለን። እሺ ቆይ አሁን ምንድነው ማድረግ ያለብኝ? ይሄ ብቻ ሳይሆን ሌላም ነገር ሊኖር ስለሚችል በደንብ አጣራ። ከዛ በኋላ ያኔ ማድረግ ያለብን ነገር ትወስናለህ። ይሄ ደግሞ ከዚህ በላይ ምን ሊኖር ይችላል እህቴ? ምን ይታወቃል? እሱስ ልክ ነሽ። ይህንንስ ማን ይሆናል ብሎ አሰበ? የቤተሰባችን ጠንካራ ሴት በራሷ ሰርታ ያገኘች ብርቱ ሴት ነች ተብላ ስትወደስ ለካ እሷ እልም ያለች አጭበርባሪ ነች። እኔ ይኸውልሽ ሩት ከዚህ በላይ መታገስ አልችልም። በቃ እኔ ላብድ ነው። አሁን አንተ እንደዚህ ከምትናደድ እህትህ ከዚህ በላይ ከፋ ነገር ሳታደርግ ብታስቆማት ጥሩ ነው። ግን ታውቁሻል፣ ስለ ሳሮን መጥፎነት ነው እያወራሽ ያለሽው። የሆነ እየሰራች ያለችውን መጥፎ ነገር የምታቂባት ምናምን ነገር ነው የሚመስለው። ሩት ቆይ የምታቂው ነገር አለ? ማወቅ ያለብኝ ነገር አለ? ለምን አትነግሪኝም? አይ እኔ እንኳን ምንም አላውቅም፣ ግን እህታችን ላይ የሚነሱ ልክ ያልሆኑ ጥያቄዎችን ችላ ብለን ባናልፋቸው ጥሩ ነው። እህታችን ስለሆነች ብቻ ምንም ነገር አታደርግም ብለን ከተውናት ከዚህ የከፋ ነገር ሊመጣ ይችላል። ለዛ ደግሞ ቁጭ ብለን መቆጨት ብቻ ሳይሆን የምታደርገውን እያንዳንዱን ነገር እየተከታተልን እውነቱ ላይ መድረስ እንችላለን ማለት ነው። ልክ ነሽ፣ ግን መጀመሪያ የገንዘቡን ነገር መፍታት አለብን። የቱንም ያህል ብትሰራ እንደዚህ ለመደበቅ የሚያደርስ አይነት ገንዘብ ሊኖራት አይችልም። እና ምን ልታደርግ አሰብክ? እጠይቃታለሁ። ከዛ ደግሞ የምትለኝ ነገር እሰማለሁ። ወዴት ነው? አላቅም ሩት፣ ትንሽ ተጨናንቄያለሁ። እናም ንጹህ አየር ያስፈልገኛል። አይ ወንድሜ፣ የሰፈሩን አየር እኮ ጨረስከው። የሆነ ነገር በተፈጠረ ቁጥር ቤት ለቆ መውጣት ያስደስታል። አዎ ቤቱ በጣም ያስጨንቀኛል። አንቆ የያዘኝ ያክል ነው የሚሰማኝ። ወንድሜ እኔም በጣም ደብሮኛል። እንደምታየው አብሬክ ልምጣ እንዴ? ቆይ ዛሬ ክላስ የለም እንዴ? አዎ የለም። ህይወትም አስቤዛ አልገዛዛ ብላ ወጣ ብላለች። ለዛ እኮ ነሽ። በቃ ተነሽ እንሂድ። ሌላ ምን ሆነ ነው ሳሚ? ችግር አለ እንዴ? ምንድነው በተደጋጋሚ ትደውለው እንዴ? ይሄ ዳዊት ነው። ዳዊት ደግሞ ምን ሆነ? ያንቺን የባንክ ቡክ ካገኛለሁ ብሎ መኝታ ቤቱ ምስቅልቅል ነው ያደረገው። የእኔ ባንክ ቡክ ደግሞ ምን ይሰራለታል? ያው አዲስ ምርመራ ሊከፍትብሽ ይሆናል። እንግዲህ ፈልጎ ያገኘውና ምን እንደሚያደርግ እናያለን። ይሄን አሉባልታ አምኖ ይሄ አጉል ጥርጣሬ ቤት እንደሚያደርሰው እናያለን። እሱማ እኮ እኔም ቢሆን አሳማኝ ምክንያት እኮ አልሰጥሽ። ነገሩን እኮ አደባብሰሽ እኮ ነው ያለብሽው። አንተ ጋር ያለውን ገንዘብ በሙሉ አሁን ወደ ምልክልህ አካውንት ሄዳ አስተላልፍልኝ። እሺ? ለምንድን ነው የማስተላልፈው ደግሞ? ነው ወይስ ያደረግሽው ነገር አለ? እኔ ምንም አላደረግኩም። ግማሹ ለልጆቹ የተላከ ነው፣ የእኔ ገንዘብ አይደለም። እዛ ሁሉም ሰው ገንዘቡን እያወጣ ለራሱ ጥቅም እያዋለው ስለሆነ እንደ ስራ አስኪያጅነቴ አውጥቼ ገንዘቡን በእኔ ስም አደረግኩት። አንቺ ማኑ ይሄን መፍትሄ ሰጠሽ? ከበሉትም ይብሉት። ስሚኝ፣ እኔ እንደዚህ አይነት ጣጣ ውስጥ እንዳከች ነግሬሻለሁ ሳሩ። አንተ ደግሞ ገንዘብ ወደ ችግር እንደ ጦር ፈርተህ ልትሞት ነው እንዴ? ምን ነው የተገኘውን ገንዘብ ለማጥፋት እንደዚህ ብትፈራ እንዴ? ስርቆትም እኮ ሲሆን ልክ አለው። በሚሊዮን ሲሆን ደግሞ በጣም ነው የሚደብረው። ምን አልክ? እኔ ነው ሌባ ያልከው? ከምን እንዳነሳው ረሳው አይደለ? የማትረባ ቢገባህ እንደባል እኔ ምንም ባደርግ ደግፈ መቆም ነበረብክ። አንተ ግን ሁሌ አሳልፈህ እንደሰጣኝ ነው ከንቱ። አሁን ያልኩህን ቶሎ አድርግልኝ። በሰላም ወደ ቤት ገብቻለሁ። እንዴ ምንም የምትሆኝ መስሎሽ ነው? እንዴ እኔና ውሻ እንደማንዋደድ እያወቅሽ ታስታውሻለሽ? ፌቨን የቷ ናት ፌቨን? ያቺ እንኳን ነቂጧን ውሻ በልቷል ረጅም ቦርሳ አድርጋ የምትመጣው እና እኔም የእሷ ዕጣ ፈንታ እንዳይደርሰኝ ብዬ ራሴን በየሄድኩበት ከውሻ ንክሻ እየጠበቅኩ ነው። አስበሽዋል? ያለ መቀመጫ ምን አይነት ሰው ልመስል እንደምችል?
አይ ሰላም፣ እሺ ዛሬ ደግሞ ለምን ፈልገሽኝ ነው? ሂዊ ደግሞ እኔ እዚህ ቤት ከዚህ ቤት መጥቼ አላውቅም። ቆይ ግን እናንተ እንግዳ ሲመጣ ያለ ቡና ምናምን ነው የምትቀበሉት? የኔ ነገር ይቅርበኝ ሰላምዬ፣ ሌላ ጊዜ አፈላልሻለሁ። ቤታችሁ በጣም ነው የሚያምረው። መቼም ጥሩ ነገር ማምረት ታውቂበታለሽ። አሁን እሱን ታዩና ለምን እንደፈለግሽኝ ንገሪኝ እንጂ። አይ የኔ ነገር ዋናውን ነገር ረሳሁት አይደል? የመጣሁትማ የወላጆችሽ ማለቴ ያሳደጉሽ ሰዎችን ቤት የሆኑ ሰዎች እየፈለጉ እንደሆነ ሰማሁኝ። ለምን? እነማን ናቸው ታውቂያቸዋለሽ? እኔ አላውቃቸውም፣ ግን ያንቺ ትክክለኛ ወላጆች ናቸው አሉ። ቆይ መቼ ነው ይሄ የሆነው? ትንሽ ቆይቷል። ያው ሰዎቹም አንዴ ከጠየቁ በኋላ ድጋሚ አልመጡም አሉ። እኔማ አድራሻቸውን አፈላልገን እናገኛቸው ልልሽ ነበር አመጣጤ። ከሰው እንዳልተፈጠርሽማ ብቻሽን አትቀሪ። ግን እኮ እነማዬ አልነገሩኝም። መናገር ነበረባቸው አይደል? ምን እማዬን ያልሽው? እነሱም ብሎ ደግሞ እማዬና አባዬ እንዳረጀ ሶፋ አይደል እንዲያወጡት የወረወሩሽ። ሁለተኛ እማዬና አባዬ እስቲ እንዳልሰማሽ። ታይ እንጂ ሰላም፣ ምንም ቢሆን እኮ ከወደኩበት አንስተው አሳድገውኛል። ቢሆንም አይጥ ወልዳ ወልዳ ጅራቷ ሲቀር ሲጣሉ አሳድገውሽ አስተምረውሽ ወግ ማረግሽ ማየት ትንሽ ሲቀራቸው በማይረባ ነገር ከቤት አስወጡሽ። እንዴ መጀመርማ ሁሉም ይጀምራል፣ መጨረስ እኮ ነው ከባዱ። ቢሆንም እኔ በእነሱ ቅሬታ የለኝም። በደሌ ነው ማዝነው። የኔ ቆንጆ አንቺማ ድልሽ ጠማማ ነው የታወቀ ነው፣ ግን ጠንካራ መሆን አለብሽ። እኔ በድል 50% ብቻ ነው ማምነው፣ የቀረው 50% ደግሞ ስራ ነው። ሰላምዬ ይቅርታ አድርጊልኝና እኔ አሁን ሌላ ቤተሰብ እንፈልግበት አይደለም፣ ለራሴም ጊዜ የለኝም። በጣም ብዙ ችግር ውስጥ ነኝ። እንደዚህማ አይሆንም። አንቺ ብትታያቸውም እኔ ፈልጌ ያገኛቸዋለሁ። ሰላም እረፊ። እኔ አሁን ለዚህ ዝግጁ አይደለሁም። በዛ ላይ ደግሞ ትክክለኛ ቤተሰቦቼም ላይሆኑ ይችላሉ። ነገርኩሽ እኮ አንቺ መርጌታን ስለማትወጃቸው ነው እንጂ ሙች እሳቸው ጋር ብትሄጂ ምንም መልፋት አይጠበቅብሽም። ውይ ሰላም፣ እኔ ይሄንን መርጌታሽን አልወደውም። የኔ ቆንጆ አንቺ ከምታዝኝማ ዓለም በበሬ ብትታረስ ይቀለኛል። ደግሞ ምንድነው ብቻሽን ነው እንደምትይ? ሰው የለም እንደ ቤት ውስጥ? ይገርማል። ሰው የለም እንደ እያልኩ ነው የመጣሽው። ሰላም እባላለሁ። የኔ ጓደኛ ናት። እንሂድ በቃ። ማን ልበል? ሰላም እባላለሁ እያልኩ ማን ልበል አይከብድም? ጭራሽ ብለሽ ደግሞ ቤቱን የማንም መፈንጫ አደረግሽው? ምን? እኔን ነው ማንም? ስሚ አንቺ ማን አባሽውሽ መስሎሽ ነው እኔን ነው ማንም የምትይ? ህይወት ይቺ አሳዳጊ የበደላትን ከቤት ያስወጭልኝ። እንዴቺ አለገበች ማለት ነው ያርግ። ቆይ እቺን ማጭራ ስር ገብቶ ነው መመጅለቅ። እቺ ወለች ማሽን ያጅ አጂ ምን ትላለች? እቺ ህይወት ቃንዴ ልቀቂኝ። እቺን ማን ሳላጠላፍረም ሊቆል ሳላስ ገባክ ማለት ነው። እቺ ወለች ወይኔ ልቀቂኝ። ህዊ ልቆይ ልቀቂኝ አንዴ። ስሚ እምለቅሽ መስሎሻል? ያው እኔ ሰላም አይደለም። በር ላይ ጠብቂው ወገባ ገራሽ ማለት አንቺ ፈረስ አቋም። ሰላም ግን ያምሻል አይደለ? ምን አለበት ንቀሽ ብትተያት? እንዴ ቆይ አንቺ ግን እንዴ ያንጓጥጥሽ ነው ችለሻት ይኖርሽው? ሲሚ እኔማ ቆይ የፈስ ካላስደገምኩ በይ እኔ ሰላም አይደለም። ደሞ ይልሽ የውስጥ ልብሷን ካመጣሽልኝ ደሞ ይልሽ አስቀዝናታለሁ። አይ ሰላም በዚህ ሁሉ ጭንቀት መሀልም ታስቂኛለሽ አይደል? በቃ ሻውን የቀረውን በስልክ እናወራለን። ሂጂ። ወይኔ እህቴ እኔማ ይሄን የመሰለ ቤት ውስጥ በቃ ተመችቷት እየኖረች ነው ብዬ አመስግኜ ሳልጨርስ እቺ ሴጣን የመሰለ ሴትዮ ትምጣብን። እኔ ችዬው ነው የምኖረው። ሰላም እባክሽን በቃ አሁን ሌላ ነገር ሳይፈጠር ሂጂ። ፈርቻት አይደለም ጸጉሯን ጨምድጄ ካፈር ነበር መደባልቃት። እኔማ ከሷ ጋር ትችሻለሽ። እቺማ ጠብሳ ነው የምትበላሽ። እባክሽን ሰላም በቃ አሁን ሂጂልኝ እሺ። ነገሮችን ይባስ አታክብጂብኝ። እሷ እኔን ምንም አታደርገኝም። ሂጂ እሺ። ላንቺ ስል እሷን ግን አልለቃትም። ይቅርታ ሳሮን፣ በጣም ይቅርታ። ሰላም እኮ ባህሪዋ እንደዚህ ስለሆነ ነው። በሷ ስም በጣም ይቅርታ። እሷማ ምን ታደርግ? እዛ መንደር የለመደችውን ነው። አንቺ ነሽ ቤቴ ድረስ ይዘሽ መተሽ የምታሰድብኝ። አጥፍቻለሁ ሳሪ፣ በጣም ይቅርታ። አሰደብሽኝ እኮ ጭራሽ ዱላ። ወይኔ ሳሮን ያንቺ መቀለጃ አልሆን። ኧረ ሳሮን ያው እሷ እኮ። አፍሽን ዝጊ። አሁን ዞር በይ ከፍቴ። ይቺ ደደብ እሷን ከጎዳና ላይ አንስቼ ማምጣቴ ሳያንስ ሌላ ጭራሽ ስርዓተ ቢስ አመጣችብኝ። አላወኩም፣ ግን ሳሮን ናት የወሰደቻት።
አይ ሳሚ እንኳን አይመስለኝም። ዋናው ነገር ልጅቷ በህይወት መኖሯን ማወቃችን ብቻ በቂ ነው። እሺ ተከታታይ እያሳውቃችኋለሁ። እሺ ቻው። እንዴ ወዴት ነው የምትመለሰው? ዛሬ ልጄን አይተሃት ነበር? አይ አልሄድኩም ነበር። በአንዳንድ ሁኔታዎች ስላልተመቸኝ አልሄድኩም። ሳሚ እንዳትጠይቂኝ ብለኸኛል፣ ግን የት ነው ያለችው ሳሚ? እና እንዳትጠይቂኝ እንዳልኩሽ እያወቅሽ ለምን ትጠይቂኛለሽ? ናፍቃኛለች። በተለይ ደግሞ ፎቶዋን ካሳየኸኝ በኋላ በቃ ማየት ፈለግኩኝ። እናትነት እኮ ስሜቱ በጣም ከባድ ነው። ሳሚ እባክህ ልለምን፣ እባክህ ወይ ውሰደኝ ወይ ደግሞ አምጣና አሳየኝ። ይኸውልሽ ያለችው እኮ በሰዎች እጅ ነው። ስለዚህ እኔ እስከማመጣልሽ ድረስ በትዕግስት መጠበቅ አለብሽ። እንዴ በአንዴ እኮ የሚሆን ነገር የለም። እሺ ወይ ለምን ያለችበትን ቦታ ካወቅ ፖሊስ ይዘን አንሄድም? አልገባሽም? እኛ እንደዛ ካደረግን ሰዎቹ ህፃኗን እኛ ወደማናገኝበት ቦታ ሊወስዷት ይችላሉ። እኔ ምንም አልገባኝም ሳሚ። እሺ ምን ላድርግ? እኔ ምን ልሁን? ቆይ ለምን ተስፋ ሰጠኸኝ? ተስፋ መስጠት ብቻ እኮ አይደለም። ካገኘሃት ለምንድን ነው ልጄን የማታመጣልኝ? እባክሽ ህይወት ተረጋጊ። አመጣልሻለሁ ካልኩኝ አመጣልሻለሁ። በቃ ሄድ ያለብኝ አንዳንድ መንገዶች ስላሉ ነው። እሱን ደግሞ ሄጄ ህፃኑን ይዤልሽ እመጣለሁ። እሺ ከእስከ ዛሬው አይበልጥብኝም። ግን ሳሚ በቻልከው መጠን አፍጥንልኝ እሺ? ይኸውልሽ ደግሞ ለሁሉም ሰው ይህን ነገር አውርተሽ አንተ ነህ ከመጀመሪያውም ያስወሰርካት እንዳታስቢኝ። ለማንም አልተናገርኩም። አንተ ከፈለግ ለማንምም አልናገርም። አንተ ብቻ ልጄን አምጣልኝ። ሳሮን አልመጣችም እንዴ? መታ ነበረ ግን መጣው ብላ ወጣች። በቃ እግሯ ካልታሰረ እሷ መሄድ አታቆምም አይደል? የሚበላ ነገር ትፈልጋለህ? ላቅርብልህ? አይ በልቻለሁ። ለማንኛውም እስኪ የሆነ ቦታ ሄጄ ልመለስ። አይንሽም ማየት አልፈልግም። ጥፊ ከፍቴ። ኧረ ቀስ እህቴ፣ አሁን ከመሬት ተነስቶ እንደዚህ መደንፋቱ ምን አመጣው? እቺ ማትረባ ዛሬ ምን እንዳደረገችኝ አልሰማችሁም ለካ። ምን አደረገች? አንድ መንደሬ አሳዳጊ የበደላት እብድ ይሏት ሰው ቤቴ ድረስ አምጥታ አስደበደበችኝ። ምን? አልገባኝም። እንዴት ደግሞ ለምግባሯ መሸፈኛ ሰላም ነው ያልሻት ስሟን? እንዴ ሰላም መታ ነበር እህቴ? እሺ እህቴ ይኸውልሽ አትቀየሚያት። እሷ እብድ የሆነች ነች። እሺ በቃ ምንም አትቀየሚያት። እኔ በበኩሌ በጣም ነው የምታሳዝነኝ። ምን ያስገለፍጣችኋል? ልጅቷ ደበደበችኝ እኮ ነው ያልኩት። ይሄ ያስቃል? ግን ይኸውልሽ አንዳንዴ ሲደብረን በቃ ብትደውይላትና መታፈታ ብታረግ ምናምን በጣም ደስ ይለኛል። ምን እንዳታስበው። ይኸውልሽ አይደለም ቤት ሰፈር ባገኛት ምን እንደማደርጋት ንገሪያት እሺ? እናንተማ የኔ መናቅና መሰደብ ምንም እንደማይላችሁ አውቄያለሁ። እኔ የምለው ቆይ እኔ ምን ብታደርግሽ ነው? እኔ የምልሽ ቆይ የእውነት መታቻት እንዴ? እኔ ነኝ ጥፋተኛዋ። የሰላምን ባህሪ እያወቅኩኝ ወደ ቤት ይዣት መምጣት አልነበረብኝም። በጣም ይቅርታ። አንቺ እስካሁን እዚህ ምን ትሰሪያለሽ? ግቢ ወደ ውስጥ። እራቱን ያቀርባለሁ። ቆይ አንዴ ከዛ በፊት ሳሚ አካውንት ውስጥ ያለውን ገንዘብ ማየት እፈልጋለሁ። ምን? ለምን ሲባል? ገንዘብ በእሱ አካውንት እንደምታስቀምጭ ሰምቻለሁ። እና ባስቀምጥስ? ባሌ እኮ ነው። ቆይ ለምንድን ነው ነገሩን ለመሸፋፈን የምትሞክር? እኔ ምንም ለመሸፈን አልሞከርኩም። እኔ መጠየቅ መብት ባይኖርህም ሳሚ ያንተ ቡክ አለ አይደል? አምጣ እናሳየው። ቡኬ እዚህ የለም። ከፈለገ ግን ሞባይል ባንኪንግን አሳዩ። ውስጥ እንካ።
300,000 ብር ብቻ ነው ያለ። እና ከዚህ በላይ አንተ ያስቀምጠው ገንዘብ ነበር? ይሄንን አሉባልታ ከየትም እየለቃቀምክ እየመጣክ ቤቱን ባበጠበጠው ደስ ይለኛል። አሉባልታ አይደለም። ባለፈው ገንዘብሽን ሁሉ በሳሚ አካውንት እንደምታስገቢ ስታወሩ ሰምቼሻለሁ። ለዛ ነው። እና ስናወራ የሰማኸውን ገንዘብ አገኘኸው? ምናልባት በሌላ አካውንት ቢሆን ያስገባችሁት ምን እናውቃለን። ዳዊት በቃ አሁንስ ወጥረገድክ። ከዚህ በኋላ ስለ ገንዘብ እንዳትጠይቀኝ እሺ? እሱንስ ተይው። ይሄ እናንተ ጋር ምን ያደርጋል? መልሽልኝ። የጠፋችሁ የህይወት ልጅ ፎቶ ነው። የኔ ልጅ ናት? እስኪ ወይኔ ልጅ ናት። ከየት አገኘኸው? ከነሳብ ነው